ሰላም እንዴት ናችሁ? ውድ ቤተሰቦቻችን ኤስዲ ቲዩብ እና ኤስዲ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማማርባቸው የዩቲዩብ ቻናል ናቸው። ሁለቱንም ሰብስክራይብ በማድረግ በተመሳሳይ ቀን የምንለቃቸውን ትምህርታዊ ቪዲዮዎች መከታተል ትችላላችሁ። በዚህኛው ቻናላችን ይዘንላችሁ የመጣነው ክፍል 1 ላይ የለቀቅነውን ትምህርት ምን ያህል አንደርስታንድ አድርጋችሁታል፣ ምን ያህል ተረድታችሁታል የሚለውን ጥያቄዎችና ፈተናዎች ስለሆኑ ይበልጥ ምናመሳክርበት ነው ማለት ነው። በዛኛው ቻናላችን ላይ በዛሬው ቀን የለቀቅነው ትምህርታዊ ቪዲዮ አለ። ዲስክራይቢንግ ፒፕል፣ ሰዎች እንዴት አድርገን ነው መግለጽ የምንችለው? እንዴት አድርገን ስለ ሰዎች መናገር እንችላለን? ስለ ራሳችንም ቢሆን ማለት ነው። እንዴት አድርገን መናገር እንችላለን የሚለውን በክፍል 1 ትምህርት ተማምረን ነበር። ያልተማራችሁ ሰዎች ሌላኛው ቻናላችን ላይ በመግባት እንዲሁም ዲስክሪፕሽን ላይ አስቀምጥላችኋለሁ ቪዲዮን እዛ ላይ ታገኙታላችሁ፣ ሄዳችሁ መማር ትችላላችሁ ማለት ነው። ከተማራችሁ በኋላ ግን ይህንን ጥያቄዎችና ፈተናዎች ቀሏችሁ እንደምትሰሩ አልጠራጠርም። አንድ ላይ ጥያቄዎችን እየተማማርንባቸው እየተፈተንባቸው አንድ ላይ እንሰራቸዋለን ማለት ነው። በቀጥታ የምወስዳችሁ ወደ ዛሬው ፈተና ወይም ጥያቄ ነው። ከዛ በፊት ግን ሁለቱን ቻናሎች ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። በሁለቱም ቻናሎች በተመሳሳይ ቀን ትምህርታዊ ቪዲዮ ስለሚለቀቁ ሁለቱንም ሰብስክራይብ በማድረግ እንድትከታተሉ ጋብዛችኋለሁ። ወደ ዛሬው ፈተናችን ወይም ጥያቄያችን አንድ ላይ እንለፍ። ኮምፕሌት the sentence የመጀመሪያዎቹ የሚሆኑ ጥያቄዎቹ ባዶ ቦታዎችን አረፍተ ነገሮች መሙላት ነው የሚሆነው። አረፍተ ነገሮች አሉ፣ እነዚህ አረፍተ ነገሮች ደግሞ ሙሉ አይደሉም። ሙሉ ያልሆኑት ደግሞ እናንተ እንድትመልሱት የተቀመጡ የጥያቄ መመለሻ ቦታዎች ክፍት ስለሆኑ ነው። እነዚህን ክፍት ቦታዎች እናንተ ትሞላላችሁ ማለት ነው። መጨረሻ አንድ ላይ እንሞላዋለን። የመጀመሪያው ጥያቄ she is only 152 meters he's quite ቀላል ነው አይደል? ያለ ተምራችሁ የመጣችሁ ሰዎች ይቀላቸዋል። እሱ 1.52 ወይም ደግሞ 1 ሜትር ከ52 ሴንቲሜትር ብቻ ነው የሚረዝመው ቁመቱ እና ምን ይባላል? 1.52 ሜትር ብቻ ነው ቁመቱ። ታዲያ ምንድን ነው የምንለው? እሱ ረጅም እንዳትሉኝ ያደራችሁን። 1.52 አጭር ነው አይደለ? ስለዚህ ምላሽ የሚሆነው ምንድን ነው? አጭር ነው። እሱን ኮሜንት ስራ አስቀምጡልኝ፣ አንድ ላይ እናያቸዋለን። ሁለተኛው ጥያቄ very blank people are often good at basketball. people are often good at basketball. ባስኬትቦል ምናልባት ቅርጫት ኳስ የምታዩ ሰዎች ቅርጫት ኳስ ላይ በጣም በተደጋጋሚ ጎበዝ የሚሆኑ ተስማሚ የሚሆኑ ምን አይነት ሰዎች ናቸው? ከቁመት አንፃር ማለት የተማማርነውም ያ ስለሆነ ሰዎችን የምንገልጸው አንዱ በምንድን ነው ብለን ነበር ትምህርቱ ላይ? በቁመት አይደለ? ሄት ሌሎችን መግለጫዎች አሉ፣ እሱን ተማምረናል ትምህርቱ ላይ። ከነዛም አንዶቹ ደግሞ ምንድን ነበሩ? ቁመቶች ናቸው፣ በቁመት። ስለዚህ ቅድምም የመጀመሪያው ጥያቄም ከቁመት ጋር የተያዘ ነው፣ የሁለተኛውም ደግሞ ከቁመት ጋር የተያዘ ጥያቄ ነው። የመጀመሪያው አንድ ሰው 1.52 ሜትር ያህል ቁመት ካለው አጭር ነው የምንለው። ስለዚህ quite short ካላችሁ ትክክል ናችሁ። he's only 152 meters he's quite short ሰው አጭር ነው እያልን ነው። ይህንን ብላችሁ ከመለሳችሁ እጅግ በጣም አሪፍ። ኮሜንት ስር ላይ እያስቀመጣችሁልን። ሁለተኛውስ ምን አላችሁት? አንድ ጊዜ ፖዝ አድርጋችሁ መልሳችሁን አስቀምጡና አንድ ላይ እንስራው። ባስኬትቦል ላይ ምን ያህል ቁመት ያላቸው አጭሮች ቅርጫት ኳስ ላይ ይሳካላቸዋል? ምክንያቱም ቁመት ይፈልጋል አይደለ? ባስኬትቦል ወይም ቅርጫት ኳስ ለመዝለል ቅርጫት ውስጥ ለመክተት ቁመት ስለሚያስፈልግ፣ ከሌላው ራሱ ለመንጠቅ ቁመት ስለሚያስፈልግ ምንድን ነው የሚሆነው? ምላሻችን ረጅም ነው። very tall people are often good at basketball. በጣም ረዘም ያሉ ሰዎች ለባስኬትቦል በጣም አሪፍ ናቸው እያለን ነው ማለት ነው። very tall people are often good at basketball. ሶስተኛው ጥያቄ models are usually ይህን ደግሞ ከክብደት ጋር የተገናኘ ፍንጭ ልስጣችሁ። ሞዴሎች አብዛኛው ጊዜ ምን አይነት መሆን አለባቸው? ከክብደት ጋር የተገናኘ ቀጭን መሆን አለባቸው አይደለ? እስቲ ኮሜንት ስር ላይ ምላሻችሁን አስቀምጡልኝ። ሞዴሎች በአብዛኛውን ምን መሆን አለባቸው?
ቀጭን መሆን አለባቸው፣ ረጅም መሆን አለባቸው። ግን እናንተ ከክብደት ጋር የተገናኘውን ብቻ አስቀምጡልኝ። ቀጭን የሚለውን ሶስተኛው ብላችሁ አስቀምጡልኝ ማለት ነው። በእንግሊዘኛው የተማማርነው ነው። ቀጭን ለማለት ሁለት አይነት ቃላቶችን መጠቀም እንችላለን ብለን ነበር። አንደኛው ቲን የሚለው ነው። ግን ዩዥሊ ወይም ደግሞ በጣም የሚጠቀሙት ምን የሚለውን ቃል ነው? ስሊም የሚለውን ቃል ነው። ስለዚህ እናንተ ስሊም የሚለውን ለቀጭን ብትጠቀሙት እንዲሁም ደግሞ ሌሎችም ሲጠቀሙ የምሰሙት እሱን ስለሆነ እጅግ በጣም ጠቃሚ ነው ላለው ሞዴልስ አር ዩዥሊ ስሊም ኦር ሞዴልስ አር ዩዥሊ ቲን። ግልጽ ነው። ስሊም ወይም ቲን ካላችሁ ሶስተኛውን ትክክል ናችሁ። የአራተኛውስ? does she have dark skin? does she have dark skin? no it's ጠያቂው ምን ብሎ ጠየቀ? እሷ ጥቁር የቀለም ቆዳ አላት ወይ ብሎ ጠየቀ። ከዛ ደግሞ ምላሹ ምን አለ? አይ እሷ ያላት ጥቁር ካልሆነ ምንድን ነው የሚሆነው? ጠቆር ያልሆነ የመጀመሪያው ላይ ተማማርነው ላይ ዲቴይል ስላየ ነው። ኮሜንት ስር ላይ እስቲ ምላሻችሁን አስቀምጡልኝ። ጥቁር ካልሆነ ምንድን ነው የሚሆነው? የራሳችሁን ምላሾች አስቀምጡልኝ። ስኪን ወይም ቆዳ ቀለም አሁን ላይ ባለ ሁኔታ በሁለት ነው አይደለ? ነጭና ጥቁር እንለዋለን። እነሱ ግን ለነጭ ምንድን ነው የሚሉት? ፌር ነው የሚሉት ማለት ነው። ኢትስ ፌር። ግልጽ ነው። ኦር ኢትስ ፌር ስኪን ማለት ትችላላችሁ። ደዝ ሺ ሃቭ ዳርክ ስኪን ጥያቄ ነው። ደዝ ሺ ሃቭ ዳርክ ስኪን። የእናንተ ምላሽ ደግሞ የሚሆነው ኖ ካለ ያኛውን ማስቀመጥ ነው። የስ ካለ ደግሞ ፕሮባብሊ አረፍተ ነገሩን ቋጭታችሁታል ማለት ነው። ነገር ግን እዚህ ጋር ኖ የሚል ሂንት ስላለው እናንተ የምታስቀምጡት ትክክለኛውን ነው ማለት ነው። ትክክለኛው ደግሞ ምንድን ነው? ፌር ነው። ፌር ስኪን። ኢትስ ፌር ስኪን። ናይስ። ኢትስ ፌር። ናይስ። ሶስተኛና የአራተኛው ጥያቄዎችን በእንደዚህ አይነት ምላሾች መልሳችሁ ትክክል ናችሁ። አምስተኛው ጥያቄያችን ሺዝ ኦንሊ 7 ሺዝ ቬሪ 5 ዓመቷ ብቻ ነው እና ታዲያ እሷ ምን እንላታለን? አይተኗል አይደለ? ተማምረኗል። በጣም ምንድነች? ለጋ ነች፣ ልጅ ነች። ስለዚህ እሱን ምላሽ ታስቀምጣላችሁ። ኮሜንት ስር ታይም እሰጣችኋለሁ። አስቀምጡት። አምስተኛ ብላችሁ አስቀምጡ። ወደ ስድስተኛው እንለፍና እንመለስበታለን አንድ ላይ። ኢፍ አይ ቱ ማች አይል ቢ በጣም አብዝቼ ተመገብኩኝ እና እንደዛ ከተመገብኩኝ ምን ሆናለሁ? ምን ሆናለሁ? አብዝቼ ከተመገብኩኝ እከሳለሁ እንዴ? አልከሳም አይደለ? ምን ልሆን እንደምችል ታውቃላችሁ። ስለዚህ ምላሹን አስቀምጡልኝ። ከአምስተኛው ተነስተን ምላሾችን እንስራ። ሺዝ ኦንሊ 7 ሺዝ ቬሪ ያንግ 5 ዓመቷ ብቻ ስለሆነ በጣም ልጅ ነች እያልኩኝ ነው። ሺዝ ቬሪ ያንግ። ኢፍ አይ ቱ ማች አይል ቢ ፋት ኦር ኦቨርዌይት። አብዝቼ ከተመገብኩኝ ምን ሆናለሁ? ከመጠን በላይ ከልክ ያለፈ ውፍረት ያጋጥመኛል ወይም ወፍራም ሆናለሁ ማለት ነው። በሌላ አነጋገር ፋት ኦር ኦቨርዌይት የሚለውን ከሁለት አንዱን መጠቀም ትችላላችሁ ማለት ነው። እንደዛም ከተጠቀማችሁ ትክክል ናችሁ። ኢፍ አይ ቱ ማች አይል ቢ ኦቨርዌይት አይል ቢ ፋት። ፈለጋችሁትን ተጠቀሙ። ሰባተኛው ጥያቄን ደግሞ እንመልከት። ማይ ግራንድ ማዘር ኢዝ ኢን ዲስ ሆስፒታል ኢትስ ኤ ሆስፒታል ብላንክ ፎር ፒፕል። ምንድን የሚለን ይሄ ጥያቄ? ሴት አያቴ እዚህ ሆስፒታል ውስጥ ነች። እናም ይህ ሆስፒታል ለእንደዚህ አይነት ሰዎች ነው የሚል ነው ሀሳቡና ለምን አይነት ሰዎች? ለልጆች፣ ለወጣቶች ወይስ ለአዛውንቶች? እድሜያቸው ለገፉ ሰዎች፣ ላረጁ ሰዎች? እንግዲያውስ ሴት አያቴ እዛ ውስጥ ከሆነች እዛ እየታከመች ከሆነች ለምን አይነት ሰዎች ነው ማለት ነው? ለእድሜያቸው ለገፉ ሰዎች፣ ላረጁ ሰዎች ነው። እንግዲያውስ እንደ ሂንት የምሰጣችሁ ይህንን ነው። ኦልድ የሚለውን ደግሞ ቃል እንዳትጠቀሙ።
ከዚህ በፊትም ትምህርቱ ላይ ተኗል። ኦልድን አልተጠቀምንም። ኦልድ የሚለውን ቃል ሳትጠቀሙ ያረጁ ሰዎች የሚገለገሉበት ሆስፒታል መሆኑን እንዴት ትገልጹታላችሁ? ሰባተኛው ብላችሁ ምላሻችሁን ኮሜንት ስር ላይ አስቀምጡልኝ። ሰባተኛው ጥያቄ ፖዝ አድርጋችሁ መልሱ። እሺ አሁን መልሱን ደግሞ አንድ ላይ እንስራው። ማይ ግራንድ ማዘር ኢን ዲስ ሆስፒታል ኢት ኢዝ ኤ ሆስፒታል። ኦልድ ልበል? ታዲያ ምን አላችሁት እናንተ? እኔስ ምን ልበለው? ማይ ግራንድ ማዘር ኢዝ ኢን ዲስ ሆስፒታል ኢት ኢዝ ኤ ሆስፒታል ኤልደርሊ ፎር ፒፕል። ኤልደርሊ ፎር ፒፕል ኖት ኦልድ ኖት ዩዝ ኦልድ ኤልደርሊ ፎር ፒፕል ራይት። ኤልደርሊ ፎር ፒፕል። ኤልደርሊ ካላችሁ ትክክል ናችሁ ማለት ነው። አሁን ደግሞ ከእናንተ የምጠብቀው ምንድን ነው? እዚህ ጋር የምትመለከቷቸውን የተመማርንባቸው ናቸው። አዲስ እንኳን አላመጣውም። ከዚህ በፊት ትምህርቱ ላይ የተመማርንባቸው ሰዎች ናቸው። እስቲ ስለ እነዚህ ሰዎች ማብራሪያ እንድትሰጡኝ ይፈልጋል ነው። ስለ እነዚህ ሰዎች እስቲ አብራሩልኝ፣ ግለጹልኝ። ፊታቸውን፣ ፀጉራቸውን እስቲ አብራሩልኝ። ከዚህ በፊት ተማምረናል። ስለዚህ ቀላል ነው። እስቲ ሞክሩ ኮሜንት ስር ላይ ባካችሁ ሞክሩ። በሙከራ ስለሆነ የሚታወቀው ሞክሩ። ይወላገር፣ ተሳሳቱ፣ ዳዝም ማተር። እሱ ምንም ችግር አይፈጥርም። ችግር የሚፈጥረው አለመሞከራችሁ ነው። ዛሬ ካልሞከራችሁ ነገ መናገር ስትፈልጉ ችግር ይፈጥርባቸዋል። ዛሬ ግን ብትሳሳቱ በሙከራ ውስጥ እየለመዳችሁ ነገ መናገር ስትፈልጉ ይህንን ስህተት እዛ ጋር አትደግሙትም ማለት ነው። ግልጽ ነው። ሞክሩ እስቲ ከፊት ለፊት ያለችዋን እንደ ኤግዛምፕል ልስጣችሁ። ሌላውን ታስተውሳላችሁ ብዬ አስባለሁ። ለረሳችሁ ሰዎች ከላይ በስተግራ ስክሪኑ ላይ የምትመለከቷት በስተግራ ጥቁር ፀጉርና ጠቆር ያለ መልክ ያላትን እስቲ እናብራራት። ሶሪ ትባላለች። ሶሪ ሃዝ ዳርክ ስኪን። ዳርክ ስኪን ጠቆር ያለ ቆዳን ያላት ኤንድ ዳርክ ሄር ፀጉሯም ጠቆር ያለ ነው። ሺ ሃዝ ብራውን አይስ ብለን የተማማርነው እናንተ መለወጥም ትችላላችሁ። ለማስረዳት ያህል መለወጥም ትችላላችሁ። ሺ ሃዝ ግሪን አይስ፣ ሺ ሃዝ ብሉ አይስ፣ የፈለጋችሁትን በሉ። ናዝም ማተር። ዋናው ነገር ከእናንተ የምፈልገው እንዴት አድርጋችሁ ማብራራት ትችላላችሁ ነው። ስለ ሰው ትምህርቱም ያ ስለሆነ ስለ ሰው ማብራራት ከቻላችሁ ያ ነገር በቂ ነው ማለት ነው። ስለ ራሳችሁም ሊሆን ይችላል፣ ስለ ሰውም ሊሆን ይችላል። ለማብራራት ያህል ጥቁር ፀጉር ኖረውም አልኖረውም፣ ነጭ ፀጉር ኖረውም አልኖረውም፣ የፊት ቀለሙ ጥቁር ሆነ ነጭ ሆነ፣ እናንተ ግን ዋናው እንዴት ነው የምታብራሩት ነው። ግልጽ ነው አይደለ? ስለዚህ ሞክሩ እስቲ። ስለ ፖሊ፣ ስለ ቤን፣ ስለ ሉካ ሞክሩ እስቲ። ደግሞ ሁለት አይነት አጠቃቀም አለን ብለን ነበር፣ ሃዝና ሃዝጋት። ስለ እናንተ ደግሞ ሲሆን ሃቭና ሃቭጋት ማለት ነው። እሱን እንደራሳችሁ ትወስናላችሁ የትኛው እንደምትጠቀሙ። ሱሪ ሃዝጋት ዳርክ ስኪን ኤንድ ዳርክ ሄር ራይት። ሺ ሃዝጋት ብራውን አይስ፣ ሺ ሃዝጋት ግሪን አይስ፣ ሺ ሃዝጋት ሌሎችም ቀለሞችን መጠቀም ትችላላችሁ እናንተ እንደምትፈልጉት ማለት ነው። ስለ ፖሊም፣ ስለ ቤንም፣ ስለ ሉካም የተለያየ ነገር የለውም። በዚህ አይነት መንገድ ነው የምትሰሩት። የተወሰኑትን ብቻ መቀየር ነው። ስለ ሶሪ ምን ብለናል? ጥቁር ፀጉር አላት ብለናል አይደለ? ፖሊ ጋር ስንመጣ ጥቁር ነው ፀጉሯ አይደለም፣ ብሎንዲ አይደለ? ብሎንዲ ብለን ነበር። ታስተውሳላችሁ? ብሎንዲ ሄር ኦር ፌር ሄር ማለት ትችላላችሁ። ጥቁርና ነጭ አይደለ የምንለው? በቆዳ ቀለም በፀጉርም ጥቁርና ነጭ እንላለን አይደለ? ወይም የነሱ የፈረንጅ ፀጉር ፌር ሄር ይሉታል፣ ወይም ደግሞ ብሎንዲ ሄር ይሉታል። የተለመደው ብሎንዲ ነው። ለስኪን ግን ፌር ነው የሚሉት፣ ፌር ስኪን። ግልጽ ነው። ስለዚህ ፖሊ ሃዝ ፌር ስኪን ኤንድ ብሎንዲ ሄር ኦር ፌር ሄር ሃዝጋትም ማለት ትችላላችሁ። ወደ ቤን ወደ ሉካ መታችሁ በእንደዚህ አይነት መንገድ ነው የምትሰሩት። ቤን ምንድን ነው? ቢርድ ነው አይደለ? ፂማም ነው። እንደገና ደግሞ ረጅም ፀጉር አለው። ይህን ያክል አብራርችላችኋለሁ። እናንተ እስቲ የተወሰነ ስለ እሱ አብራሩልኝ በእንግሊዝኛው። ስለ ሉካስ ሙስታቺ ነው። ጢማም አይደለም፣ ግን በአፍንጫውና በአፉ መካከል ላይ ፂም አለ። ያን ፂም ደግሞ ሙስታቺ ነው የምንለው።
ሙስታች ያለው በሉኝ። አሁን እንደተጠቀምኩት ማለት ምንም የተለየ ነገር የለውም። እንደገና ደግሞ ሎንግ ሄር አይደለም የሱ ሾርት ሄር ነው። ግልጽ ነው። ሉካ ሃዝ አልሞከራችሁ? ሉካ ሃዝ ግማሽ እጅ አለው። ሉካ ሃዝ ሙስታቺ በሉ። ሙስታቺ ኤንድ ሾርት ሄር። ሉካ ሃዝ ጋት ሙስታቺ ኤንድ ሾርት ሄር። ቤን ሃዝ ጋት ሎንግ ሄር። ቤን ሃዝ ጋት ቢርድ። ግልጽ ነው። ጢማም ነው፣ ጢም አለው። እንደገና ደግሞ ረጅም ፀጉር አለው። ያኛው ደግሞ የሙስታቺ ወይም ደግሞ እኛ የምንለው ምንድን ነው? ከአፍና ከአፍንጫ በአማርኛ ትርጉም ይኖረው አላውቅም። ከተሳሳትኩ ታረሙኛላችሁ። በአፍና በአፍንጫ መካከል ላይ ያለ ፂም አለው። እንደገና ደግሞ ፀጉሩም አጭር ነው እያልኩኝ ነው። እናንተ ግን ኮሜንት ስር ላይ ታስቀምጡልኛላችሁ። እሺ እነዚህ ጥያቄዎች ደግሞ ብራኬት ውስጥ ያሉትን አውጥታችሁ እንዴት አድርገን ነው ጥያቄዎችን መጠየቅ የምንችለው የሚለውን እንድታዩበት ነው። ምላሾቹን አስቀምጣለሁ። እናንተ ደግሞ እንዴት አድርጋችሁ መጠየቅ ትችላላችሁ፣ እንዲብራራላችሁ ማለት ነው። ግልጽ ነው አይደለ? ማብራራት ብቻ ሳይሆን እንዲብራራላችሁስ እንዴት ነው መጠየቅ የምትችሉት የሚለውን ይበልጥ ግልጽ እንዲሆንላችሁ የሚያደርጉ ጥያቄዎች ናቸው። ጥያቄዎቹ ደግሞ ምንም አዲስ ያመጣናቸው አይደለም፣ የተማማርናቸው ስለሆኑ ቀላል ናቸው። አንድ ላይ እየሰራናቸውም ስለምንሄድ አትጨነቁ። ነገር ግን ሙከራችሁ ደግሞ እጅግ በጣም ለኛ ጥቅም ስላለው ኮሜንት ስር ላይ ታስቀምጡልናላችሁ። የመጀመሪያው ብላንክ ብያለሁ። ጥያቄውን እናንተን የምትጠይቁት ብራኬት ውስጥ ያለውን ወስዳችሁ ወደ ጥያቄ ቀየሩት። እኔ ምላሹን ልመልስላችሁ። he's about 1.75 meters 1.75 meters or 175 meters እሱ 1.75 ሜትር ነው እያልኩ ነው ርዝመቱ። ምን ብላችሁ ነው የምትጠይቁኝ? ምን ብላችሁ ጠይቃችሁ ነው ይህን ምላሽ ሰጠዋችሁ? ከላይ ያለው your brother ይላል። ስለኔ ወንድም ነው የጠየቃችሁት። ስለዚህ እሱን አስቀምጡልኝ እስቲ። ምናልባት እንደ ምሳሌ ይሄን ባስቀምጥላችሁ መልካም ነው። እዚህ ጋር አስቀምጥላችኋለሁ። እሺ how tall is your brother? how tall is your brother? ወንድም ምን ያህል ይረዝማል ነው። how tall is your brother? ወንድም ምን ያህል ይረዝማል ብላችሁ ጠይቃችሁኝ። he's about 1.75 meters tall or he's about 1.75 meters right? ሁለተኛውን ደግሞ እናንተ ጠይቁኛላችሁ ማለት ነው። የኔ ምላሽ no, she's got dark hair። ተሳስታችኋል፣ አይደለም። እሷ ያላት ጥቁር ፀጉር ነው አልኩኝ። ጥያቄያችሁ ምን ቢሆን ነው እንደመለስኩላችሁ? ተፈታኞች ያላችሁ ትምህርት የምትማሩ ሰዎች ይሄ ይጠቅማቸዋል። ጀነራል ናውሌጅም ጭምር ስለሆነ ነው። እንደዚህ አይነት ጥያቄዎች ስለሚመጡ ብታውቁት መልካም ነው። ኖ she's got dark hair። ተሳስተሃል፣ አይደለም። ወይም ደግሞ ጠያቂዋ እናንተ የጠየቃችሁኝ አይደለም፣ እሷ ያላት ጥቁር ፀጉር ነው እያልኳችሁ ነው። ምን ብላችሁ ነው የጠየቃችሁኝ? ምን ብላችሁ ነው የጠየቃችሁኝ? ኮሜንት ስር ላይ አስቀምጡልኝ። ፖዝ አድርጋችሁ አንድ ላይ እንስራው። is Elena's hair blonde? is Elena's hair fair? ጥያቄ ይሄ ነው፣ ሌላ አይደለም። የኤሌና ብራኬት ላይ አስቀምጬላችኋለሁ። ጥያቄ ምን ላይ እንደሚችል የኤሌና ፀጉር ፌር ነው አላችሁኝ። አይደለም፣ የእሷ ፀጉር ምንድን ነው አልኳችሁ? ጥቁር ነው አልኳችሁ ማለት ነው። እሺ ሶስተኛውን እንመልከት። ኢዝ ብላንክ ብራኬት ላይ ያለ ከብራኬቱ ተወስዱና ነው አረፍተ ነገሩን የምታሟሉ። ጥያቄ ነው። ጥያቄው የምታሟሉት ምላሽ ምን ሆነ? yes it is quite long። አዎ ረጅም ነው አልኳችሁ። ጥያቄያችሁ ምን ቢሆን ነው ረጅም ነው አልኳችሁ? ትክክል ነህ፣ ትክክል ነሽ። አዎ ረጅም ነው። ጥያቄያችሁ ሊሆን የሚችለው ብራኬት ላይ ያለ እሱ ላይ ትንሽ ነው የምትጨምሩበት። አልከበዳችሁም ብዬ ተስፋ አደርጋለሁ። ኮሜንት ስር ላይ ምላሹን አስቀምጡልኝ። ሶስተኛ ብላችሁ ኢዝ ብላችሁ
ስለ ማይክ ነው። ስለ ማይክ ሄር ነው ያወራነው። አዎ የሱ ጸጉር ረጅም ነው አልኳችሁ። ረዘም ያለ ጸጉር አለው እያልኳችሁ ነው። ጥያቄ የሚሆነው ኢዝ ማይክስ ሄር ሎንግ? ኢዝ ማይክስ ሄር ሎንግ? ምንም የተለየ ነገር የለውም። ሎንግን ብቻ ነው የምጨምሩት። ኢዝ ማይክስ ሄር ሎንግ? የስ ኢት ኢዝ ኳይት ሎንግ። አዎ ረዘም ያለ ነው። አራተኛውስ አር እናንተ ጠይቁኛላችሁ፣ እኔ ምላሹን እንገራችሁ። ኖት ሪሊ ዴር ሚድል ኤጅ። ኖት ሪሊ ዴር ሚድል ኤጅ። እንደዛ አይደለም በእውነቱ እነሱ እድሜያቸው መካከለኛ ነው እያልኳችሁ ነው። ምን ብላችሁ ጠይቁኝ ነው እንደዛ ብዬ ልመልስላችሁ የምችለው። ኮሜንት ስር ላይ አስቀምጦልኝ። ስለ እኔ ቤተሰቦች ነው ስለ እኔ ቤተሰቦች ነው የጠይቃችሁኝ። ከዛ እኔ ምንም ብዬ መለስኩላችሁ? ኖት ሪሊ ዴር ሚድል ኤጅድ። በእውነቱ እንደዛ አይደለም፣ የእነሱ እድሜ መካከለኛ ነው እያልኩኝ ነው። ጥያቄያችሁ ምን ቢሆን ነው እንደዚህ የሚመለሰው? አር ዩር ፓረንትስ ኦልድ? ያንተ ቤተሰቦች አርጅተዋል ብላችሁን የጠይቃችሁኝ። ኖት ሪሊ ዲያር ሚድል ኤጅ። ስለ እድሜም አውርተናል፣ ዲስክራይብ አድርገናል በትምህርቶቻችን ግልጽ በሆነ መንገድ። እሱንም ስላየነው ይህን ያክል ይከብዳቸዋል ብዬ አላስብም። ብራኬት ውስጥ ያሉትን ተወስዱና እናንተ ደግሞ የተወሰነ ጨምራችሁ ጥያቄውን ማሟላት ነው። መልሱን ስለነገርኳችሁ ጥያቄውን መገመት ስራ ነው ማለት ነው። ግልጽ ነው አይደለ? መልሱ ሲናገራችሁ ጥያቄ ምን ሊሆን እንደሚችል የመገመት ስራ ነው የምትሰሩልኝ ማለት ነው። እሺ ጥያቄውን እየጠየቃችሁ እኔም እየመለስኩ ነው ያለሁት። አምስተኛው ጥያቄ ላይ ደርሰናል። እስካሁን የነበረን ቆይታ እንዴት ነበር? አሪፍ ነው? ይሄኛው አታገላችሁ? ግድ የለም ታግላችሁም ቢሆን ሞክሩ። ኮሜንት ስር ላይ ምላሻችሁን አስቀምጡልኝ። መጠየቅም አለባችሁ ማወቅም አለባችሁ። ስትጠየቁም ደግሞ መመለስ አለባችሁ። በተማማር ነው መሰረት። ስለዚህ ጥያቄዎችን መጠየቅም ትኩረት ሰጥታችሁት እንድታውቁ ትኩረት እንድትሰጡት በማሰብ ነው። ስህተትም ካለ ችግር የለውም እየታረመ ይሄዳል። ኢዝ ሂዝ ሲስተር? ይህን ፍንጭ ሰጥቻለሁ። ጥያቄውን ትጠይቁኛላችሁ። ምላሹን እስቲ ልንገራችሁ። የስ ሺዝ ቬሪ ፕሪቲ። አዎ እሷ በጣም ቆንጆ ነች ያልኳችሁ። ጥያቄው ምን ይሁን? አዎ እሷ ቆንጆ ነች ያልኳችሁ። የሱ እህት ቆንጆ ነች ወይ አላችሁኝ። እኔም ደግሞ አዎ በሚገባ በጣም ቆንጆ ነች ያልኳችሁ። ስለዚህ ጥያቄ ውስጥ ይጠይቁኝ። የሱ እህት ቆንጆ ነች ወይ በሉኝ። ሁለቱንም መጠቀም ትችላላችሁ። ቢዩቲፉል የሚለውንም ፕሪቲ የሚለውንም መጠቀም ትችላላችሁ። ኢዝ ሂዝ ሲስተር ፕሪቲ ይሆናል። ኢዝ ሂዝ ሲስተር ቢዩቲፉል ይሆናል። እናንተ እንደተመቻችሁ መጠቀም ትችላላችሁ። ፕሪቲ ግን የምንጠቀመው ለምንድን ነው ብለን ነበር? ለሴቶች ብቻ ነው። አደራችሁ ለወንዶች ፕሪቲ እንዳትሉ፣ ለሴቶች ብቻ ነው። የስ ሺዝ ቬሪ ፕሪቲ፣ የስ ሺዝ ቬሪ ቢዩቲፉል ማለትም እችላለሁ እኔ። ስድስተኛው ሺዝ ቬሪ ኢል፣ እሷ በጣም አሟታል፣ በጣም ታማለች እያልኩ ነው። ጥያቄው ምን ቢሆን ነው? ለምንድን ነው ሳራ ይህን ያክል ልትከሳ የቻለችው ልትቀጠን የቻለችው የሚል ጥያቄ ነው። ከዛ በኋላ እኔ ደግሞ ምን ብዬ መለስኩ? እሷ በጣም ስለታመመች ነው፣ አሟታል። ግልጽ ነው። አሟት ነው የከሳችሁ እያልኩኝ ነው። ስለዚህ እናንተ የምትጠይቁኝ ምንድን ነው? ለምንድን ነው ሳራ የከሳችሁ ብላችሁ ነው። ዋይዝ ሳራ ሶ ቲን ኦር ሶ ስሊም? ከሁለት አንዱን መጠቀም ትችላላችሁ። ዋይ ሳራ ሶ ስሊም፣ ዋይ ሳራ ሶ ቲን ኤንድ ሶ ኦን። እናንተ የፈለጋችሁትን ውሰዱ። ኮሜንት ስር ላይም አስቀምጦልኝ ማለት ነው። ቀደም ብላችሁ መልሱን ከነገርኳችሁ በኋላ ሳይሆን ቀደም ብላችሁ ቢሆን መልካም ነው። ዋይ ኢዝ ሳራ ሶ ቲን? ሺዝ ቬሪ ኢል፣ ስላመማት ነው የከሳችው። ይህኛው ደግሞ የመጠየቂያ ሲስተሙ የተለያየ ነው። ጥያቄውን የምጽፉልኝ ያንተ ወንድም your brother height፣ ስለ ቁመቱ ስለ አንተ ወንድም ቁመት ብለህ እንድጠይቅ ነው የፈለግኩት። እስቲ እኔን ጠይቀኝ። ያንተ ወንድም ብለህ ስለ ቁመቱ ጠይቀኝ።
ለዚህ ምሳሌ የሚሆን አስቀምጥላችኋለሁ። ከዛ ውጭ ያሉት ግን አይቀመጥላችሁም፣ ራሳችሁን የምትሰሩት። how tall is your brother? how tall is your brother? ያንተ ወንድም ምን ያህል ይረዝማል? ስለ ቁመት ስለሆነ ምን ያህል ይረዝማል ብላችሁ ትጠይቃላችሁ ማለት ነው። your father looks ያንተ አባት የሚለውን ትጠቀማለህ። እንደገና ደግሞ ስለ መልክ ነው የምጠይቀኝ። ግልጽ ነው አይደለ? ከዛ ግን ምላሾችም እፈልጋለሁ። how tall is your brother? በመጀመሪያ ደረጃ ምላሹን እስቲ ያስቀምጡልኝ። ወንድምሽ ቁመታቸው የእናንተ ስለሆነ ነው። ቁመቱ ምን ያህል ነው? ቁመቱ ምን ያህል ነው? ወንድምህ ወይም ወንድምሽ? ወንድም የለኝም ብላችሁ አታመልጡ። ወንድም የለኝም ብላችሁ አታመልጡም። እንደው እንደምታዩት ሰው ቁመቱ ምን ያህል ነው ገምቱ። ለልምምድ ስለሆነ ዲቴል ባታውቁት ራሱ በደንብ ባታውቁት ሞክሩ፣ ገምቱ። ሌላኛው ሁለተኛውም ተመሳሳይ ነው። ስለ አባታችሁ መልክን የምትጠይቁኝ እስቲ ኮሜንት ስር ላይ ያስቀምጡልኝ ሊመስላችሁ የሚችለው አባትህ ምን ይመስላል አይነት ጥያቄ ነው የምትጠይቁኝ፣ ስለ መልኩ ማለት ነው። እስቲ አንድ ላይ እንስራው። what does your father look like? what does your father look like? what does your father look like? በሉ እስቲ what does your father look like? አባትህ ምን ይመስላል እያላችሁ ነው ማለት ነው። ይህን ጥያቄ ወደ እናንተ አዞረውና ጥያቄውንም መልሱንም ኮሜንት ስር ላይ ታስቀምጡልኛላችሁ ማለት ነው። ጥያቄውን ኦልሬዲ ያስቀምጣችሁታል። መልሱን አባትህ ምን ይመስላል? ቆንጆ ነው? ቆንጆ አይደለም? ወይስ መካከለኛ ነው? ቆንጆም አይባልም፣ አስጠሊታም አይባልም፣ መካከለኛ ነው። እስቲ እናንተ የራሳችሁን እንድታስቀምጡልኝ እጋብዛችኋለሁ በዚህ አጋጣሚ። ሶስተኛው ጥያቄ ስለ ክብደት ነው። ዌት ነው፣ ስለ ክብደት ነው። ምን ያህል ትከብዳለህ የሚለውን ጥያቄ እንድጠይቁ ነው ፈልገው። ምን ያህል ትከብዳለህ? ምን ያህል ትከብጃለሽ? ክብደት ምን ያህል ነው? ክብደትሽ ምን ያህል ነው ብላችሁ ጠይቁኝ እስቲ። ሁለት አይነት የመጠየቂያ ሲስተም እንዳለው በትምህርታችን አይተን ነበር አይደለም? ኮሜንት ስር ላይ እስቲ ያስቀምጡልኝ። ከዛ ምላሻችሁን ደግሞ ታስቀምጡልኛላችሁ። እስቲ እኔ ልጠይቃችሁ። how much do you weight? how much do you weight? ምን ያህል ትከብዳለህ? ትመዝናለህ? ክብደት ምን ያህል ነው? how much do you weight? how heavy are you? how heavy are you? ሌላኛው መጠየቂያችን ነው። how heavy are you? ተመሳሳይ የሆነ ጥያቄ ነው እየጠየቅኳችሁ ያለሁት። የአረፍተ ነገሮች መለያየት የጥያቄዎቹ መለያየት እንዳልሆነ እንድታውቁ ነው። how much do you weight? how heavy are you? ተመሳሳይ ናቸው። ከዛ ምላሻችሁን ደግሞ ኮሜንት ስር ላይ ታስቀምጡልኛላችሁ። your mother age? ስለ እናት እድሜ ጠይቁ እስቲ። ስለ እናት እድሜ ኮሜንት ስር ላይ ያስቀምጡልኝ። እንግዲያውስ አንድ ላይ እንስራው። how old is your mother? 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 የእናት እድሜ ምን ያህል ነው? ስለ ሰዎች ነው አይደል ዲስክራይብ እያደረግን ያለ ነው፣ እየገለጽን እየተናገርን ያለ ነው። ስለዚህ ስለ እናት ደግሞ እናውራ። how old is your mother? እስቲ አስቀምጡልኝ። ችግር የለውም ግምትም ቢሆን ዋናው ምንድነው መሞከራችሁ ስለሆነ ግምትም ቢሆን መናገርም ላትፈልጉ ትችላላችሁ። ወይም ደግሞ እናታችሁ አጠገባችሁ የሌለች በሞት የተለየቻችሁ፣ በዚህ አጋጣሚ ለእናንተ ሐዘኔንም እየገለጽኩኝ እንደዛ ሊሆን ስለሚችል ስሜታችሁ ለመንካት ሳይሆን ስለ ትምህርቱ ብቻ እያሰባችሁ እንድትሄዱ ግምት ብቻ እንድታስቀምጡ በማሰብ ነው። አምስተኛው ጥያቄ ቪዲዮአችን እንዳይረዝም ፈጠን ለማለት ሞክራለሁ። እስቲ ኮሜንት ስር ላይ ታስቀምጡልኛላችሁ ቶሎ እያላችሁ፣ እኔም ቶሎ እያልኩ እየሰራው ስለሚሄድ ማለት ነው። ስለ እህት ቁመት ፖዝ አድርግና ኮሜንት ስር ላይ ያስቀምጥልኝ፣ ወይም ራስ ሞክረው በመነባነብ how tall is your sister? how tall is your sister? how tall is your sister? እህት ምን ያህል ትረዝማለች? ይህንን ምላሽ ግን እፈልጋለሁ፣ አስቀምጡልኝ። እህት እንኳን ባይኖርህ ምን ብያለሁ? እንደ እህት የምታያት። እሷም እንኳን ባትኖር ግምትህን አስቀምጥልኝ።
ምክንያቱም እንዳታልፉ እንዳዘሉ ጥያቄዎችን እንድትመልሱ ፈልጋለሁ። በምላሾቻችሁ መሀል ላይ ደግሞ እንግሊዘኛውን እያወራችሁት ነው፣ ከቁጥር ጋር የተያዘ ነው። ምላሹን አሁን ስትመልሱ ሺዝ ብለህ ቁጥሩን የምገልጽልኝ አይደለ? ስለዚህ ያን ቁጥር ስለምፈልገው ለእናንተም ስለሚጠቅማችሁ ነው። ብትነጋገሩ፣ ብትጽፉ፣ ብታነቡ፣ ድምጻችሁን ከፍ አድርጋችሁን ብትናገሩ ይጠቅማችኋል። ዮር ፓረንትስ ሉክስ ቤተሰቦች ምን ሊመስሉ እንደሚችሉ ነው። ይሄን ደግሞ የምጠይቀው ኮሜንት ስር ላይ ያስቀምጡልኝ። እኔ ግን አሁን እጠይቃለሁ ማለት ነው። ፖዝ አድርጋችሁ መመለስ ትችላላችሁ። ዋት ዱ ዩር ፓረንትስ ሉክ ላይክ? ዋት ዱ ዩር ነው፣ ዩ አይደለም። ዩ ከሆነ አንድ ሰው ነው። ዩር ካለን ደግሞ የአንተ ይሆናል ማለት ነው። የአንተ ምን? ፓረንትስ ቤተሰቦች ምን ይመስላሉ? እንዴት ነው መልካቸው? የሚል ጥያቄ ነው። ዋት ዱ ዩር ፓረንትስ ሉክ ላይክ? አንተ ምላሹን ኮሜንት ስር ወይም አንቺ ምላሹን ኮሜንት ስር ላይ ታስቀምጡልኛላችሁ ማለት ነው። ግልጽ ነው አይደለ? እንደፈጠንኩ ይሰማኛል። ነገር ግን እናንተ ፖዝ እያደረጋችሁ ተማሩ። ከዛ ያለፈው ደግሞ በትምህርታችን በደንብ ስለተማር ነው እሱን መለስ ብላችሁ ማስታወስ ትችላላችሁ ማለት ነው። የዛሬው ትምህርታችን ጥያቄዎች ነበሩ። በጥያቄዎቹም እየተማማርን ነበር። በዚህው ልቋጨው ፈለግኩኝ። የመጨረሻው እጅግ በጣም ቀላል ነው። ለእናንተ ግን ስትለማመዱ በጣም የሚጠቅማችሁ ነው ማለት ነው። ስትለማመዱ የሚጠቅማችሁ ነው። እንድጽፉልኝ የምፈልገው 3 ሰዎችን አውጡ፣ የምታውቋቸውን የየራሳችሁን ማለት ነው። ሁላችሁም የቅርብ የምትሏቸውን 3 ሰዎች ለዩ። ከለያችሁ በኋላ ስለነሱ እንድጽፉልኝ የምፈልገው ምንድነው? ዲስክራይብ እንድታደርጉልኝ ነው። ትምህርቱ በዚሁ ስለምናጠናቅቀው ስለ ሰዎች መግለጽ፣ ስለ ሰዎች መናገር፣ ዲስክራይብ ማድረግን በዚሁ እንጨርሳለን። ስንጨርስ ግን እነዚህ የለያችሁልኝ 3 ሰዎች ስለ አይናቸው፣ የአይን ከለራቸው ምን ይመስላል፣ ስለ ፀጉራቸው፣ የፀጉራቸው ቀለም ሊሆን ይችላል፣ ረጅም ነው አጭር ነው፣ ጺም አላቸው ወይ የሚለውን እናንተ ታስቀምጡልኛላችሁ። ስለ ቁመታቸው ምን ያህል ነው? ረጅም ነው? አጭር ነው? ወይስ መካከለኛ ነው? እንዲሁም ምን ይመስላሉ ሲታዩ? ቆንጆ ናቸው? መካከለኛ ናቸው? እንዲሁም ደግሞ ቃሉን ባልወደውም አስጠሊታ ናቸው ወይ አግለ የሚለውን እናንተ አስቀምጡልኝ። ግን ያንን ባታስቀምጡልኝ እመክራለሁ። ባታስቀምጡልኝ፣ ከሰው ጋርም እንዳትቀያየሙ ባታስቀምጡልኝ እመክራለሁ ማለት ነው። ከዛ ውጭ ያለውን ተጠቀሙ። ምናልባት አያምርም እንኳን ብላችሁ ካሰባችሁ አቬሬጅ ሎኪን የሚለውን ብትጠቀሙ እመርጣለሁ እኔ። በዚሁ እንሰናበታለን ማለት ነው። ይሄ እጅግ በጣም ወሳኝ ነው። ችላ ብላችሁ እንዳታልፉ። 3 ሰዎች ለዩ። እናንተ እንዳላችሁ ጊዜ በደንብ ካላችሁ ጨምሩበት። ከ3ም በላይ አድርጉና ተለማመዱ። በልምምድ ስለሚመጣ ማለት ነው። ስለ አንዱ ስታውቁ አንዱም ይመጣል። ስለ አንዱ ስትናገሩ ሌላኛው አፋችሁ ላይ ስለሚመጣ መናገር፣ ማውጣት፣ መጻፍ እሱን እንድታረጉ በዚህ አጋጣሚ መክራችኋለሁ። 3 ሰዎች የራሳችሁ መርጣችሁ ስለነዚህ ዲስክራይብ አድርጉልኝ። የተማማርናቸው ናቸው። በጥያቄም በመመለስም በመጀመሪያ ትምህርትም የተማማርናቸው ስለሆኑ ከባድ አይደሉም፣ ቀላል ነው። ስለነሱ እዚህ ጋር ያስቀምጥኳቸውን መሰረት አድርጋችሁ ዲስክራይብ አድርጉልኝ ማለት ነው። ኮሜንት ስር እጠብቃለሁ። ከዛ ውጪ ባለው ደግሞ ኤስዲ ቲዩብን ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ሼር በማድረግ ሌሎችም እንዲጠቀሙ ማድረግ ትችላላችሁ። በቀጣይ በሌሎች ቪዲዮዎች፣ በሌሎች ትምህርቶች፣ በሌሎች ፈተናዎች እስክንገናኝ መልካም ጊዜ ለሁላችሁም እመኛለሁ። አመሰግናለሁ።